ጊዜ ስሙኝ። በተለይ እህቶች አንድ ያዳምጡኝ። ወንድሞች ከሆናችሁ ይህንን መልእክት የምትሰሙት ለምትወዱት እናታችሁ ወይ ደግሞ እህታችሁ ወይ ደግሞ ሚስታችሁ ንገሯት። ይህ መልእክት አድርሶልኝ ግን አንቺ አንድ ጊዜ እንድትሰሚኝ እፈልጋለሁ። ከልብሽ እንድትሰሚኝ። ሴት መሆን ከባድ ነው። ሴት ሰዎች የሰጡን ካታጎሪ አለ። ባህላችን የሰጠን የሆነ ያስቀመጠን ቦክስ አለ። ሴት አትችልም፣ ሴት ብዙ ርቃ አትሄድም፣ ሴት አትመራም፣ ሴት የሆነ አቅም ጉልበት የላትም፣ ብቃት የላትም ተብለው ከሚታሰብ ካልቸር ባህል ውስጥ ስንወጣ ከባድ ነው። ሴት መሆን ራሱ ትልቅ ፈተና ነው። ሴት መሆን ከባድ የሆነው ሴትነት ብርቅ ስለሆነ ነው። ሴትነት ውድ ስለሆነ ነው። ሴትነት የከበረ ስለሆነ ነው። እና ፈተና ያለበት ውጊያ ያለበት መገፋት የበዛበት ነገር መጨረሻ ላይ የጠራ የወጣ ቀን ዓለምን ይሞላል። ስለዚህ ሴት ሆኜ ሴት ስለሆንኩኝ ነው ያልተቀበሉኝ፣ ሴት ስለሆንኩኝ ነው እንደዚህ የሆነብኝ ብለሽ ራስሽን ግራ አታጋቢ። ያ የነዛ ሰዎች ሐሳብ እንጂ ያንቺ ተፈጥሮ አይደለም። አትችይም፣ አደርሽም። ምናልባት ለዚህ ህልም፣ ለዚህ ቢዝነስ፣ ለዚህ አገልግሎት ለምታወሪው የሚያበቃሽ ኮኔክሽን የለሽም፣ የሚያበቃሽ የትምህርት ዕውቀት የለሽም፣ የሚያበቃሽ ገንዘብ የለሽም፣ የሚያበቃሽ እንዲህ የለሽም የሚል ብዙ አይነት አለመቻለሽን ሊደረድሩልሽ ይችላሉ። ያ የሰዎች ሐሳብ ነው። እና ደግሞ ሴት በመሆን በአንቺ ላይ የሚመጣ ብዙ አይነት መከራ አለ፣ ብዙ አይነት ውጣ ውረድ አለ፣ መደፈር አለ፣ መከዳት አለ፣ መጠላት አለ፣ መበላት የሚባል ነገር አለ። እኔ በህይወቴ አሁን ይህንን መልእክት ምጽፍልሽ ያነበብኩትን አይደለም ብዬሻለሁ፣ የኖርኩትን ነው። ባፈቀርኳቸው በወደድኳቸው ሰዎች ወጣትነቴን፣ ገንዘቤን፣ ጉልበቴን በሰጠው ሰዎች የተረገጥኩ ነበርኩ፣ የተጠላው ነበርኩ፣ የተዋሸው ነበርኩ፣ የተበዘበስኩ ነበርኩ፣ የተናኩ ነበርኩ፣ ልቤ የተሰበረ ሰው ነበርኩ። ብዙ ቀናት ለምንድን ነው ጌታ ሆይ የተጠላሁት፣ የተበላሁት፣ የተሸወርኩት? ለምንድን ነው የመከራ በእኔ ላይ የሆነው? ፍቅርን በሰጠው ባፈቀርኩ፣ በወደድኩ፣ ባከበርኩ ለምንድን ነው ያዋረዱኝ? ለምንድን ነው የናቁኝ? ለምንድን ነው የሰበሩኝ? ለምንድን ነው የዋሹኝ? መልካም በማድረጌ ጥሩ ነገር በማሰቤ ለእኔ የሚገባኝ ይሄ ነው ብዬ ከእግዚአብሔር ጋር በጣም ብዙ ጊዜ ተጣልቼ አውቃለሁ። በጣም ከራሴ ጋር ከእግዚአብሔር ጋር እና እንደው ከደረሰብኝ መከራና ችግር በሰዎች ክርስቲያን በሚባሉም ክርስቲያን በማይባሉም በቤተሰብ አሳደጉኝ፣ አብረውኝ ከአንድ ማፀን በወጣን ሰዎችም ሆነ በትዳር ወይ ደግሞ በእጮኝነትም ሆነ በስራ ቦታም በቤተ ክርስቲያን በተለያየ መንገድ ካገኘኋቸው ሰዎች ከደረሰብኝ ነገር የተነሳ እግዚአብሔር የለም፣ እግዚአብሔር አይፈርድም፣ እግዚአብሔር የለም ሊሉ ከሚችሉ ሰዎች የመጀመሪያ ነበርኩኝ። ልሆን እችል ነበር። ግን አንድ ነገር ገባኝ። ገና መጀመሪያ ጥንት በእናቴ ማፀን ሳለሁ የመረጠኝ፣ በራሱ እጆች የገጣጠመኝ፣ አጥንቶቼን ያዋሃዳቸው፣ ያያያዛቸው፣ ቅርጽ የሰጣቸው፣ እስትንፋሱን ሰጥቶ በሕይወት እንድኖር ያደረገኝ እግዚአብሔር እውነተኛ እንዳለ አወቅኩኝ። ያንን የእውነትን ቃል አመንኩኝ። ስለዚህ ይሄ እውነት እስከሚበራልኝና ይሄ እውነት እስከማውቀው ድረስ በጣም ብዙ ውጊያ አሳልፌያለሁ። ብዙ ቀናት ህይወት እንደዚህ ከሆነ ይብቃኝ ማለት አንድ ሁለት ጊዜ አይደለም፣ በጣም ብዙ ጊዜ የሞትን ገመድ ስቤያለሁ፣ መርዝ በእጄ ይዣለሁ። ይሄ የሆነብኝ እግዚአብሔር ከርቶኝ፣ እግዚአብሔር ጠልቶኝ አይደለም፣ በሰዎች ነው የሆነብኝ። በማምናቸው ሰዎች ነው የሆነብኝ። ባከበርኳቸው፣ በራሴ ላይ በሾምኳቸው፣ ስፍራ በሰጧቸው ሰዎች ነው ይሄ የሆነብኝ። መከዳት፣ መበላት፣ መጠላት፣ መሰበር፣ መቁሰል፣ ዳግመኛ የመኖር አቅም እንዳይኖረኝ፣ ተስፋ እንዳይኖረኝ ያደረጉኝ ጠላት ሰዎችን ተጠቅመው ነው። ከሩቅ የመጡ ሰዎች አይደሉም፣ በጣም ቅርቤ ነበሩ። እና እግዚአብሔር ሆይ እድል አትስጠኝ ለመኖር፣ ራሴን በራሴ ከማጠፋ እድል አትስጠኝ
እና አንተ ለምትወደው ሰው ነው ሞትን የምትሰጠው፣ ህይወትን አይደለም፣ መኖርን አይደለም፣ ተስፋን አይደለም፣ ሰላምን አይደለም። በቃ ተስፋንም አትስጠኝ፣ ሰላምንም አትስጠኝ፣ ምንም አትስጠኝ፣ ውሰደኝ ያልኩባቸው ብዙ ሌሊት ያለቀስኩባቸው የጸለይኩባቸው ሌሊቶች ነበሩ። ግን እሱ እንደ ሰው አይደለም። ምን ይለኝ ነበር እግዚአብሔር? እኔ አልለወጥም ይለኝ ነበር። ማለት መጀመሪያ ላይ ለፈጠረኝ ሐሳብ እኔን ማኖር እንደሚችል፣ እንደገና እኔን መፈወስ እንደሚችል፣ እንደገና በእኔ መስራት እንደሚችል፣ እንደገና እኔን ከፈለገ ፈጥሮኝ እንደገና እንደ አዲስ በእኔ መስራት እንደሚችል እየደጋገመ እግዚአብሔር ይናገረኝ ነበር። እና ምን ልልሽ ፈልጌ ነው፣ አትችይም የሚሉ ሰዎች ነፍ ናቸው። እንደዚህ ብቃት የለሽም የሚሉ የሚጠቀሙሽ እንደ ለብሰው ሲቆሽሽ አውልቀን እንደምንጥለው ልብስ አውልቀው ተጠቅመው ዳግመኛ ለያዩሽ የሚጥሉሽ ሰዎች አሉ። ታዲያ እንዴት ነው ሁሉ የምናልፈው? እናልፋለን። እኔ አልለወጥም፣ እኔ ሰው አይደለሁምና አልለወጥም የሚል እግዚአብሔር ቃል አለ። ስለዚህ እግዚአብሔር ደግሞ ሁሉ ጊዜ ይናገረኝ ነበር። ምን? እኔ አልለወጥም። እኔም ያንን ሰማሁ። እና አንድ ነገር ልንገርሽ፣ ያየሽው ቦታ የሚያደርስሽ፣ የምትፈልጊውን ድልና መከናወን የሚሰጥሽ ሰዎች አይደሉም፣ ያንቺ አቅምና ብቃት አይደለም። ለምሳሌ አሁን እጅሽ ላይ ያለው ስልክ፣ እኔን እያየሽበት ያለሽው ስልክ ውስጡ ያለ ሶፍትዌሮች አሉ። አንድ ስልክ ነው፣ ግን ውስጡ ምን አለ? ስልኩ ሳይሆን ውስጡ ያሉ ሶፍትዌር ስትፈልጊ ማታ ሲሆን ባትሪ አብርተሽ እንድታይ፣ ሙዚቃ ስትፈልጊ እንድትሰሚ፣ ኢሜል ስትፈልጊ ቼክ እንድታረጊ፣ ፌስቡክ ስትፈልጊ በሱ እንድታይ፣ ባንክ አካውንት ስትፈልጊ እዚህ ላይ ቼክ እንድታረጊ የሚያረግ በዚህ ሁሉ ነገር የሚያገለግል እዚህ ውስጥ ሶፍትዌር አለ፣ ስልኩ ውስጥ ማለት ነው። ስልኩ ሳይሆን በስልኩ ውስጥ ያለው ሶፍትዌር፣ በስልኩ ውስጥ ያለው ነገር የምትፈልጊውን እንድታገኚ ምን አድርጓል? ረድቶሻል። በህይወታችን አንቺ አይደለሽም የምትፈልጊውን እንድትሆኚ የሚያረግሽ አንቺ አይደለሽም ወይ ሰዎች አይደሉም። ያለሽ ብቃት ያለሽ ችሎታ አይደለም። ውስጥሽ እግዚአብሔር ያስቀመጠው ነገር ነው። ውስጥሽ የተቀመጠ ደግሞ ያ በክርስቶስ ኢየሱስ የዳንሽ ቀን የተቀበልሽው መንፈስ ቅዱስ የእግዚአብሔር አቅም ይባላል። ያ ውስጥሽ ያለው አቅም የትኛውንም ስብራት ፈውሶ፣ የትኛውን እንባ አብሶ፣ አለቃ በቃ ያልሽው ምዕራፍ ዘግቶ አዲስ ምዕራፍ መክፈት ይችላል። አዲስ ህይወት ሊሰጥሽ ይችላል። እንደገና ምንም እንዳልሆነብሽ። ይኸውልሽ ጌታ ሲፈውስ ጠባሳን አያስቀርም። ለዛ ነው ዛሬ ብዙ ሰዎች ሲያዩኝ እኔ የደረሰብኝ ነገር የደረሰብኝ አልመስልም። ለምን? ጌታ ስለፈወሰኝ ጠባሳ የለም። ከምስክርነት ይልቅ ከምስክርነት ውጪ በቀል የለኝም፣ ቂም የለኝም፣ ሐዘን የለኝም። ለምን? ፍጹም አድርጎ ፈውሶኛል፣ ነፃ አውጥቶኛል። አዲስ ህይወት፣ አዲስ ተስፋ፣ አዲስ ኃይል ሰጥቶኛል። ስለዚህ ያ በኔ ውስጥ ያለው ሶፍትዌር በዚህ በስልክሽ ውስጥ ባያሹ ስልክ ውስጥ ያለው ሶፍትዌር ሁሉ የምትፈልጊውን እንድትሆኚ፣ እንድታረጊ፣ እንድትሰሪ እንዳረገሽ አንቺ ውስጥ ያለ የተቀመጠ የእግዚአብሔር ኃይል መንፈስ ቅዱስ አለ። እሱ ሰዎች ከሚሉ በላይ ነው። ከአንቺ አቅም በላይ ነው። ከአንቺ ችሎታ በላይ ነው። ዓለም ካላት በላይ ነው። ዓለም ከምትችለው በላይ ነው። ማንም ከሚለውና ማንም ከሚያውቀው፣ ማንም ማድረግ ከሚችለው ተማሩ የምትያቸው፣ ገንዘብ አላቸው የምትያቸው፣ ኮኔክሽን አላቸው ከምትያቸው በላይ ኮኔክት ሊያደርግሽ፣ አቅም ሊሆንሽ፣ ጉልበት ሊሆንሽ፣ ሊያበረታሽ እንደገና አዲስ ምዕራፍ። በትዳር ተጎድተሻል፣ ሌላ ምዕራፍ አለ። በጮኝነት ተጎድተሻል፣ ሌላ ምዕራፍ አለ። በፋይናንስ ተጎድተሻል፣ ሌላ ምዕራፍ አለ። በስራ ተጎድተሻል፣ ሌላ ምዕራፍ አለ። ቢዝነስ ተበላሽቷል፣ ሌላ ምዕራፍ አለ። በአንቺ ውስጥ ያለው መንፈስ ቅዱስ አዲስ ምዕራፍ መክፈት ይችላል። እኔ አልለወጥም። እግዚአብሔርን ተስፋ ካደረግሽው ያህልም አትችይም እያሉሽ ትችያለሽ። አደርሽም እያሉሽ እያዩ ትደርሻለሽ። አይሳካልሽም እያሉሽ ስኬት ምን እንደሆነ በአንቺ ይለምዳሉ፣ በአንቺ ይማራሉ። አትወጪም እያሉሽ ማንም የማያደርስበት ከፍታ ላይ ትወጫለሽ። አይሳካልሽም፣ ሰው አትሆንም፣ ትሞታለች እያሉሽ ከነሱ ይልቅ አንቺ በክብርና በሕይወት ትኖሪያለሽ። የእግዚአብሔር ኃይል አንቺ ውስጥ አለና የኃይል አይገደብም፣ አንቺም አትገደብም። ስለዚህ በኢየሱስ ስም በትላንትናው ታሪክ ባልተሳካ ባልሆነ በአሮጌ ነገር ተይዘሽ አትቀመጪም። ዛሬ ከዚህ ቃል የተነሳ መውጣት ሆነልሽ።